በእኔ ምክንያት እኔን ለመበቀል እህቴን ሊያጠቋት እንደነበር በተደጋጋሚ ጊዜ አይታችሁ ምን አይነት ህይወት እየኖሩ ነበር። አሁንም እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሆኑ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ የደወሏን ምልክት በመጫንና ኦል የሚለው ላይ በማድረግ ቪዲዮ በለቀቁ ቁጥር ወዲያውኑ ኖቲፊኬሽን ለእናንተ ይደርሳል። ከዛ ባሻገር ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝና ብዙ ሰው ጋር እንዲደርስ ብዙ ሰው እንዲማርበት እፈልጋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላም ፍቅር እየተመኙላችሁ ዛሬ እየላችሁ የመጣሁት ጉዳይ እጅግ በጣም ደስ የሚልም እና ደስ የማይልም ነገር ነው። እንግዲህ ልዑል እናቱ በስንት ቀን ተገናኝቷል። ስለ እህቱ የሚሰማው ነገር ከሳ ያለው ነገር ብቻ ብዙ ነገር አለ። ቪዲዮ እስከ መጨረሻ ድረስ አዳምጡ። ስትጀምሩ ደግሞ በቅንነት ላይክ ያደረጋችሁ ጀምሩ ማለት ነው። እንግዲህ ብዙዎቻችሁ እንግዲህ እህቱ ችግር ውስጥ ትከተዋለች። እህቱን ለምን የሆነ ነገር እሱ ለምን እንትን አይልም ምናምን የሚልም ኮሜንቶች እያየው ነበረ። እንግዲህ እሱም እንግዲህ እስካሁን ድረስ ታገሰ እና አሁን ግን ግዴታ ውሳኔ መወሰን ስላለበት በኤልሳ ላይም ሆነ በእህቱም ላይ እንግዲህ እዚህ ጀርባ ያሉት ሰዎችም እያንዳንዱን ነገር መጣራት ስላለበት ልዑል ብዙ የሚያስጨንቀው ጉዳይ እያለ አሁን ደግሞ ይሄ ነገር ደግሞ ከጀርባ ሌላ ሴራ እያሴሩ ልጁን ወደ ማይሆን እንትን ሲወስዱት እሱም እንግዲህ ዝምታን መርጦ ነበር። ዛሬ ግን እንግዲህ እናቱም እንግዲህ የማይሆን ነገር እየተናገሩ ነበረ። ልጅን ወደዚህ ቦታ እንዲገባ አባቱን ለመፈለግ እንዲገፋፉ ያደረጉት ያንተ ጓደኞች ናቸው ብላ እናቱ ለመጀመሪያ ጊዜ እንደዚህ እነ ልዑልን ማን ነው እና አቤል እነ ቴዲ እነ እንትናን ብቻ እንዲህ ስትናገር ተናዳም ሊሆን ይችላል ብላችሁ አስቡት። በቀና ያው አንዳንድ ጊዜ እሷ የማትፈልገው ነገር ሲወጣባት ትንሽ ተናዳለች ይመስለኛል። ለዛም ነው ልጄን እናንተ ናችሁ እየገፋፋችሁ በየቦታው እየሄዳችሁ እያጣራችሁ ስለ ድሮ ህይወቴ ለማወቅ የጓጓችሁት እናንተ ናችሁ። ልጄ በዚህ ልክ ከኔ ጋር ለማጣላት እንደዚህ እያደረጋችሁ እኔ ይሄ ነገር እንዲዘጋልኝ እፈልጋለሁ። ምንም ነገር ስለ ድሮ ህይወቴ እንዲወራብኝ አልፈልግም ብላ ለልዑል እንግዲህ ነግረዋለች። ልዑል ደግሞ እውነቱ ማወቅ ስላለብኝ እስከ መጨረሻው ድረስ ሂጄ እውነቱን አወጣዋለሁ። እህቱ ደግሞ ከአሁን በኋላ ትምህርት የሚባል ነገር እንዳትሄድ ክፍለ ሀገር አጎቶች በእናቱ በኩል ያሉ እንትኖች ማለት ነው እነሱ ጋር ልልካት ነው ብሎ እንግዲህ ለእናቱ ሲነግራት፣ እናትየዋ ደግሞ እኔ እያለው ቆሜ ልጄን ገጠር አልክም፣ ስንት ህልም አላት፣ ስንት እንትን አላት፣ ዛሬ በዚች በትንሽ በኤልሳ ምክንያት ትምህርቷን ማቆምም የለባትም ብላ እንግዲህ ልዑልና እናቱ ትንሽ ያልሆነ ግጭት ውስጥ ገብተው ነበር። ልዑል ውሳኔው ትክክል ነው አይደለም የሚለውን እናንተም ፍረዱ። በጣም ከአቅሙ በላይ ስለሆነችበት ነው ትምህርቷን አቁማ እንድትሄድ ያደረገው። እዛም መማር ትችላለች ቀጣይ አመት። ዘንድሮ ያው ኦልሬዲ እያለቀ ነው። ብቻ አላቅም ውዝግብግብ አድርገውታል ልጁን። በአንድ በኩል የአባቱ እንትን ይመጣሉ፣ በአንድ በኩል የገዛ ቤተሰቦቹ እና መሀል ላይ ልዑል ደግሞ የማይሆን ውሳኔ እንዲወስን እያደረጉት፣ እናቱ ደግሞ በዚህ ልክ እየገፋችው ነው ያለችው። በእርግጥ እሷ ላይም ልፈርድም ላልፈርድም እችላለሁ። ምክንያቱም እሷም እንግዲህ ግዴታ ሆኖባት ነው ይህ ነገር መናገር ያልፈለገችበት ምክንያት። እንግዲህ ከጀርባ ያሉት ነገር እሷም ተናግራለች። ከዚህ በፊትም ብዙ ነገሮች አሉ። ግን ደግሞ በዚህ ልክ ደግሞ እንደዚህ የሚያስጨንቃት አልመሰላትም። አሁን ደግሞ እየቆየ ሲመጣ ነገሩ እሷ እንዳሰበችው እየሄደላት አይደለም። እናቱ ወደ እውነተኛው እንትን እየደረሰበት ነው ብላ ተጠራጥራለች። ለዛም ነው እንግዲህ ልዑል ይሄን ነገር እንዲያቆም እነ ዘላለምንም ከጀርባ የሚሰሩትንም እያንዳንዱ ከክፍለ ሀገር ድረስ እየሄዱ መረጃ የሚያመጡትም እነሱም እንግዲህ እንዲያቆሙ እየተናገረች ያለችው ማለት ነው። እንግዲህ ማን እያስፈራራት ይሆን አላውቅም። ይሄ ነገር እንዲያቆም አድርጊ ተብላም ይሆናል፣ እሷም ራሷ ፈልጋ ሊሆን ይችላል። በአንድ በኩል ደግሞ ልጇ ሴት ልጇ ብቻ እኔ እውነት ያሳዝናሉ። በቃ ከማናቸውም በላይ ልዑል ነው።
እነሱስ ሁሉን ነገር እያወቁ ነው ቢጎዱ ምንም ቢሉም እውነታውን ይዘው ነው። ልዑል ግን ምንም ነገር ስንት ሳይል ብቻውን እየተሰቃየ ያለ ልዑል ነው። እህቱ ጤነኛ ብትሆን እንደ ሰውኛ ብታስብ አትገናኝ እንትን አትበይ የተባለችው ሰው ጋር አትገናኝም ነበር። ግን ደግሞ የሆነ ችግር ኑሮባትም ሊሆን ይችላል፣ እያስጨነቋትም ሊሆን ይችላል። አላቅም። በዚህ ልክ ሰውን መግፋት ጥሩ አይደለም። ያው የልዑል ውሳኔ ትክክል ነው ብዬ ነው የማስበው። ለደህንነቷ ሲባል እንደ ኤልሳ ወይ የሆነ ወልዳ ጎዳና ላይ ከሚጥላት ልጅቷ ወጣ ወጣ ሴት ልጅ ነሽ እንግዲህ ብዙ ነገር ያጋጥማል። እንደዛ ነገር ከሚፈጠር እሱ ደግሞ ስራውን ነው እንትን የሚለው እንጂ ስለ እህቱ ብዙም ትኩረት አይሰጣት፣ ብዙም አይከታተላት። እሱ የሚውለው የት ነው፣ እሷ የምትውለው የት ነው? እና ያለው አማራጭ እንግዲህ ገጠር ለመላክ ነው ውሳኔው የወሰነው ልዑል። እናቱ ግን እንግዲህ እምቢ ብላለች። እሷ ከሄደች እኔም እሄዳለሁ ማለት እስከ ማለት ደርሳለች ማለት ነው። ያው ኤልሳ ናት የምትጠቀመው በዚህ ጉዳይ። ኤልሳ እና ኤፍሬም የተባሉት ናቸው ከጀርባ እሷን ሌላ ሰው መስላ እየመጣች እነሱን ሌላ ችግር የምትከተው። እንግዲህ ኤልሳ ያሰበችው ሁሉ እንግዲህ እየተሳካላት ይመስለኛል። የእውነት በጣም ነው የምታሳዝነው። ሰውን በዚህ ልክ የሰውን ህይወት መበጥበጥ ጥሩም አይደለም። ነገ ጠዋት ደግሞ ለእሷ ምን እንደሚገጥማት አታውቁም። ሰው ደግሞ አይዘንባችሁ፣ ያዘንባችሁ ሰው የእውነት መጨረሻችሁ አያምርም። እና በእናቱም አትፍረዱ። እናቱም ያለችበት ሁኔታ ትንሽ ከባድ ነው። በአንድ በኩል ያኛው መጥቶ ያስፈራራታል፣ በአንድ በኩል ደግሞ ኤፍሬም አለ፣ በአንድ በኩል ብቻ ልዑል የማያውቀው ብዙ ነገሮች አሉ በእናቱ ዙሪያ። እናቱ እኔ ጥፋተኛ ናት ብዬ የማስበው በእናቱ ዙሪያ እውነትን ከእሷ ጋር ይዛ ለምንድን ነው ልዑል እስከዚህ ድረስ እንትን እስከሚል ድረስ የውሸት እንትን እየነገሩ። በተለይ ይሄ እንትና ካያችሁት ተስፋዬ ነው ተፈራ የሚባለው ስማቸው አያዘኝም ይቅርታ። እና የእሱ ሰውዬ አሁን እውነት አለው፣ ግን ደግሞ መናገር ደግሞ አይፈልግም። ስለ አባቱ ብዙ ነገሮች የአባቱ ጓደኛ እንደውም እሱ እግዚአብሔር ይስጠው የእውነት እሱ ይሻላል በትንሹ ልዑልን የሆነ አቅጣጫ እንዲመራው የሆነ እንትን ውስጥ እንዳያስብ የሚያደርግ አሪፍ ነገሮች የሚነግረው እንግዲህ በጣም የልብ ጓደኛ የተባለው የአባቱ ጓደኛ። ያው እድሜያቸውም ትልቅ ሰው ሁልጊዜም ትልቅ ነው። እውነትን እየተናገሩ ያሉት እስካሁን ድረስ ከእነሱ እሳቸው ናቸው። ሌላዎቹ ከሚመጡት ከሚያዙት በዛ ውስጥ ደግሞ የሚሰሩት ደግሞ ሁሉም ወንጀለኛ በውሸት አጭበርብረው ገንዘብን ያፈሩ ንብረት ያፈሩ በጣም ብዙ ሰዎች አሉና ልዑል አንዳንዴ በአባቱ ምክንያት በጣም ብዙ ወንጀለኞች እየያዘ እንደሆነ እያያችሁት ነው። ያልታሰበ በቃ እሱ አባቱን እንትን ለማለት ፍለጋ በወጣበት ግን ደግሞ በአባቱ ዙሪያ ያለ ሰው የሚሰራውን ስራ የሚያመጣውን ንብረት በቃ በህገ ወጥ የሚሰራ ሰው ነው እንዳለ እንትን እየተያዘ ያለው እና ጥሩ ነገር ነው። እናቱ ለምንድን ነው ይሄ ነገር የማትፈልገው አላውቅም። ለምን እውነቱ እንዲወጣባት፣ ለምን ወንጀለኞች እንዲያዙ ይሄ ነገር እንዲቆም የምትፈልገው ለምንድን ነው ብትሉኝ እኔ ምንም አላውቅም። ያው እንግዲህ እሷ ታውቃለች። ልዑል ሲጀመር ሰው ያለውን አይሰማም። እሱ ራሱ የሆነ ነገር ካገኘ ያንን ሰው ትክክለኛ እንትኑን እስከሚያገኝ ድረስ እግዚአብሔር ይስጠው። ብሩክም በተቻለው አቅም እያገዘው ነው። በጣም ብዙ መረጃዎች እያመጣለት ነው። ገና ይሰራሉ። እንደ እግዚአብሔር ፍቃድ ታያላችሁ። በቅርቡ ታሪክ ይሰራሉ። ብቻ አሁን ይቺ እህቱ ከመንገዱ ገለል ልትበልለት፣ እሱም የራሱ እሷም የራሷ እንትን ይበሉ። ከዛ ውጭ ያለው ችግር የለውም። አሁን ጥላት የሆኑበት ልዑል አጠገቡ ያሉት ዘመዶቹ የራሱ ወገኖች እንጂ ሌላው ችግር የለም። የሚያሰጋ ነገር የለውም።
ሌላ ደግሞ እናቱ ደግሞ ጓደኞችህ ናቸው እየገፋፉህ እዚህ ድረስ ያደረሱህ። አንተ ነገሩን ሁሉን በዚህ ልክ አታየውም ነበር። እነሱ ናቸው መረጃ እያመጡ ነገሩ እንዲስፋፋ ያደረጉት ምናምን እያለች ያው ኦልሬዲ ሲሰሙት ምን እንደሚሉ አላውቅም። ተናዳም ሊሆን ይችላል ይህ ነገር ስትናገር፣ በኋላ ይቅርታ ትጠይቃለች። ያው ስትናደዱ አንዳንዴ የምትናገሩትንም አታውቁም። ቆይታችሁ ነው እንዲህ ብዬ ነበር እንዲህ የምትሉት። እና ልውላችን ምን ትላላችሁ በዚህ ውሳኔው ላይ? ኤልሳ እንደሆን አስቸግራለች። አሁንም አልቆረጠላትም እሷ ፍቅሯ ልዑልን የእሷ ለማድረግ በቤተሰቦቹ እየተጠቀመችበት ነው። ስለዚህ እህቱ ደግሞ ቢነገራት አልሰማለች። ስለዚህ ያላት አማራጭ እንግዲህ ወደ ሀገሯ መሸኘት ነው። ከዛ ልዑል የያዘውን ስራ በስነ ስርዓት ይሰራል። ሀሳቡ በአንድ ይሆናል። በቃ ስለ እህቱ መጥፎ ሲሰማ እህትህ ከእንትና ጋር ዋለች ሲባል ምን አይነት እንትን እንደሚሰማ አስቡ። እዛ ስራው ይስራ ወይስ ስለ እሷ ያስብ? ሲነገራት አልሰማ አለች። ራሷን በራሷ ነው እንትን የምትለው። ሰው ለራሱ ጉድጓድ ይቆፍራል ወገን። ጌታ ሆይ ትዕግስት ስጠኝ። እኔ ስንቱን በዚህ ትንሽ ቀን ስንት ሰው ታዘብኩኝ። የሚሰሩት ስራ ሁሉ በቃ የእንትን ምንድን ነው የሚባለው የመንገዴሽነት፣ ምንም ሰብአዊነት የሚባል ነገር የማይሰማቸው እና አሁን ላይ ልዑል አሪፍ ውሳኔ ነው የወሰነው። ደግሞ ሀሳቡን እንዳታስቀይረው እናቱ እንጂ በተቻለ ይሄንን ነገር በደንብ እያገዙት መጨረሻውን እናቱ ለምንድን ነው በዚህ ልክ የፈራችው የሚለውን በደንብ እንደውም አሁን እልህ ነው የሚታስዘው። እናቱ እዚህ እንደዚህ በማለቷ ልጁን ወደ አልሆነ እንትን ነው የምትከተው። ምን ቢኖራት ነው? ምንስ ብትደብቅ ነው በዚህ ልክ አቁም እያለች? ይሄ ስንት ወንጀለኛ እየያዘ ስንት ሰው እያለቀሰ ነው ያለው በየቤቱ በእነዚህ ሰዎች። አሁን ስንት ሰው አሁን ይሄ ፕሮግራም እንኳን ከተጀመረ ስንት ወንጀለኛ እንደወጣ እያያቸው ነው። እና ሀቅ ለሚገባቸው ሀቅ ጎን ነው የቆመው ልዑል። ሁልጊዜም ጀግና ነው። እናቱ የልጇን ጀግንነት የልጇን እንትን ስትመርቅ አኳን ወለድኩ ስትል ነበር። እና በአንድ ጊዜ ያ ሁሉ መርቃን ያ ሁሉ ነገር ጠፍቶ ግልብጥ ብላ እናቱ ሌላ ሀሳብ ውስጥ ገብታ ያልሆነ ችግር በራሷ ላይ ጭንቀት በራሷ ላይ እንትን እያሰበች ስለ ድሮ ታሪኳ ብቻዋን እያብሰለሰለች ወይ አትናገር። ከዛ ልጁ ስራ ሲሰራ ደግሞ እኔን እንደዚህ አድርጌ እንዲህ ብዬህ አልሰማኛል ካሁን አባትህ ስለ አባትህ ከሰማ በኋላ እኔን ትተኸኛል ምናምን እስከ ማለት ድረስ ደርሳለች። ልዑል አይሰማትም። ሲጀመር ልዑል እናቱን እንደሚወድ ታውቃላችሁ። ግን ደግሞ አሁን ላይ ከሀቅ ጎን ነው የቆመው እንጂ ሌቦችን እየደገፈ የታመጣህ የት እንትን አለ እያለ እየደገፈ አይደለም። ስለዚህ እንግዲህ እናቱን ትረዳዋለች ብዬ ተስፋ አደርጋለሁ። እንግዲህ እህቱ ተመከረች እምቢ ካለች ምንም ሊያረጋት አይችልም። ከዚህ በላይ እንግዲህ ምንድን ነው ጨው ለራስ ስትል ጣፍጥ፣ ያለዛ ድንጋይ ትሆናለህ። ትመክራለህ እምቢ ካለ ለሚመክር ወደዛ ረቅ አድርገሽ እንትን ማለት ነው። ለማንኛውም ጋይዝ እስኪ እናንተ በዚህ ጉዳይ ላይ በልዑል ውሳኔ ላይ ምን ትላላችሁ? ልዑል ትክክል ነው የወሰነው ወይስ ምንድን ነው ተሳስቷል? እስኪ የተሰማችሁን ኮሜንት ስር ጻፉልኝ። ምን ትላላችሁ በዚህ ጉዳይ ላይ? በእናቱ ዙሪያ ላይስ ምን ትላላችሁ? ለምንድን ነው ነገሩ እንዲቆም የፈለገችው?
ምንስ ቢኖራት ምን ብትደብቅ ነው በዚህ ልክ የፈራችው? የእውነት እኔ ራሱ አሁን እንድጠራጠር እያደረገኝ ነው። ምንስ ቢኖራት ነው ከልዑል የደበቀችው? ምን አይነት እንትን ቢኖር ነው በዚህ ልክ ራሷን እንደ እንትን እያየች? ታሳዝናለች እኮ በአንዳንድ በኩል በጣም ታሳዝናለች። ግን ደግሞ ለልጇ ካልነገረችው ችግሯን ማንም ሰው ሊረዳላት አይችልም። ሶ አላቅም። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እስኪ ኮሜንታችሁን ጻፉ። በልዑል ውሳኔ ትክክል ነው አይደለም? ትክክል ነው ካላችሁ ትክክል ነው በሉ፣ አይደለም ከሆነ አይደለም ብላችሁ ጻፉ። እንግዲህ ይሄ ነው ዛሬ የሰማሁት መረጃችን ይሄ ነው። ቪዲዮውን ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። አገራችን የኢትዮጵያን ሰላም እና ፍቅር እየተመኘን እኔንም ለምታበረታቱኝ እህት ወንድሞቼ ከልብ ከልብ ነው የማመሰግናችሁ። ባላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ባይ ባይ።